በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልብ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ባለፈው ሳምንት ስለ በሰባተኛው ክፍለ ዘመን የነበሩ ሰማዕታትን አንስተን ተነጋግረን ነበር። ዛሬ ደግሞ በስምንተኛው ክፍለ ዘመን ውስጥ የነበሩ የክርስቶስ ኢየሱስ ሰማዕታት እና እንዴት እንደነበሩ ታሪካቸውን እናያለን እና ደግሞ በ700 እስከ 799 ዓመተ ምህረት የነበረ ዘመን ነው። ይሄ ዘመን ባለፈው ጊዜ እንደነገርኳችሁ ወደ 32 አገር የኤሽያ ሀገሮችን የያዘ የባይዛንታይን ኢምፓየር ተብሎ የሚጠራ የመንግስት ኃይል እንደነበረ ነግሬያችሁ ነበር። ይሄ ደግሞ የቀድሞ የምስራቅ ሮማ ግዛት አካባቢ ያሉ አገሮችን የያዘ ነው። የባይዛንታይን ግዛት ይሄ ነው። እንግዲህ ከ330 ዓመተ ምህረት ጀምሮ ዋና ከተማ የነበረችው ኮንስታንቲኖፕል በድሮው፣ አሁን ግን ኢስታንቡል ነች። የፓኪስታን ዋና ከተማ የሆነችው ኢስታንቡል እዚያ ያቺ ዋና ከተማ አድርጎ ይኖር የነበረን ባይዛንታይን ኢምፓየር ማለት ነው። የግሪክ ቋንቋና የክርስትናን ባህል በግዛቱ ውስጥ ትልቅ ተጽዕኖ የነበራቸው በታሪክ በጣም ታዋቂ ከነበሩ ንጉሶች መካከል ጀስቲኒያን ፈርስት ወይንም ደግሞ ቀዳማዊ ጀስቲኒያን ተብሎ የሚጠራ ሰው እንደነበረ ይነገራል። ግዛቱ እስከ 1453 ዓመተ ምህረት ድረስ የቆየ ከዚያ በኋላ ደግሞ የኦቶማን ኢምፓየር ኮንስታንቲኖፕልን ከያዘ በኋላ ያበቃ እንደሆነ ይነገራል እና 8ኛ ክፍለ ዘመን ማለት ውስጥ ያሉት ይሄ ባይዛንታይን ኢምፓየር በተነሳበት የምስል አምልኮ ውስጥ ያለ አይኮኖክላዝም የሚባል የሆነ የምስል ሃይማኖታዊ ቅርጽን የማጥፋት ስርዓት የነበረበት፣ በዚያም ደግሞ የተነሳው የዚህ የምስል አምልኮ ክርክር በአንዳንድ እስላማዊ ግዛቶች ውስጥ ክርስቲያኖች ላይ በደረሰ ግፎች ብዙዎች ሰማዕታት የሆኑበት ዘመን። ይህ ዘመን አይኮኖክላዝማ የሚባለው ማለትም በሃይማኖታዊ ወይንም በባህላዊ ምክንያት የተቀረጹ ምስሎችን፣ ሐውልቶችን ወይንም ቅዱሳን የሚወክሉ ምልክቶችን መቃወም ወይንም ማጥፋት ማለት ነው። የግሪክ ቃል ነው ቃሉ እና ኢኮን ወይንም ምስል ደግሞም ካሏ መስበር የሚል ሲሆን አይኮኖክላዝም ማለት በቀጥታ ትርጉሙ ምስል መስበር ማለት ነው እና በዚህ በክርስቲያናዊ ታሪክ ውስጥ በ8ኛ እና በ9ኛው ክፍለ ዘመን የባይዛንታይን ኢምፓየር እስካበቃበት ድረስና የኦቶማን ኢምፓየር እስከተረከበበት ጊዜ ድረስ ያለው አንዳንዶች የክርስትናና የቅዱሳን ምስሎችን መጠቀም ጣዖትን አምልኮ ብሎ መቃወም የነበረበት ሲሆን፣ ሌሎች ደግሞ እነዚህ ምስሎች ለማስታወስና ለማስተማር የሚረዱ ናቸው ብለው ይከላከሉ የነበሩበት ክርክር የጦፈበት ዘመን ነው። በዚህ ጉዳይ ላይ የተደረሰው ነገር ማለት ነው እዚህ ቦታ ላይ ስንመለከት ሰከንድ ካውንስል ኦፍ ኒሲያ ወይም ደግሞ የሁለተኛው የኒቅያ የሃይማኖት ጉባኤ ተብሎ በ787 ዓመተ ምህረት ላይ የቅዱሳን ምስሎችን መኖርና መከበርን እንደሚቻል ያረጋገጠበት ጉባኤ ነው። በዛ ጉባኤ መካከል ደግሞ ይህ አሁን የተነሳውን አይኮኖክላዝም የሚባለውን ነገር ማለትም የዚህ የምስል ሰበራን ጉዳይ የነሱ የፈቀዱበትና ያረጋገጡበት ዘመን ነው። በዘመናዊ አጠቃቀም እንግዲህ አይኮኖክላሊስት ማን ነው የሚባለው በማህበረሰብ ውስጥ በተለምዶ የሚከበሩ እምነቶች እና ወይም ልማዶችን የሚገለብጥ ወይንም ደግሞ የሚፈትን ሰው ማለት ሲሆን፣ በአጭሩ አይኮኖክላዝሚ የሚባለው ይሄ ሃይማኖታዊ የምስል ሰበራ ባህሎችና ምስሎችን ምልክቶችን መቃወም በዚያን ዘመን በጣም የተጧጧፈ እንደነበረ እንመለከታለን። እንግዲህ ታሪክ ሲያስረዳ የተለያዩ ነገሮች ተነስተው ነበረ። በዚያም ውስጥ ደግሞ ተነስተው የጠፉበትን ዘመን ይናገራል። በዚያ የደረሰውንም ጉዳት ደግሞ ግልጽ አድርጎ ይነግረናል። በአጭሩ አይኮኖክላዝም ማለት ሃይማኖታዊ ወይንም ባህላዊ ምስሎችን፣ ምልክቶችን መቃወም ወይንም ማጥፋት የሚል ትርጉም የነበረው ነው። እንግዲህ በዚህ በ8ኛው ክፍለ ዘመን ደግሞ እንደ ሌሎቹ ከዚህ ቀደም እንደተመለከትናቸው በተለያየ ዘመን ውስጥ የነበሩትን የዚህ የክርስቶስ ኢየሱስ ሰማዕታት ስንመለከት በ8ኛው ክፍለ ዘመን ደግሞ በጣም የሚገርሙ መስዋዕት የሆኑ ታላላቅ ስራ የሰሩ የክርስቶስ ኢየሱስ ባሪያዎች ነበሩ። አንደኛው ፒተር ኦፍ
ካፖቶሊያ የሚባል የካፖቶሊያ ፒተር ተብሎ የሚጠራው በ715 እስከ 716 ዓመተ ምህረት የነበረ በዛሬዋ ዮርዳኖስ አካባቢ ይኖር የነበረ በእስላማዊ አገዛዝ ዘመን ክርስትናን ስላልካደ የተገደለ በምስራቃዊ ቤተ ክርስቲያን እንደ ሰማዕት ተደርጎ የሚከበር ሰው ነበር። ሁለተኛው ደግሞ አንድሪዮ ኦፍ ክሪቲ ወይንም ደግሞ የቀርጤሱ አንድሪያስ ተብሎ የሚጠራው 740 ዓመተ ምህረት የነበረ በንጉስ ኮንስታንቲን አምስተኛ ዘመን የምስል አጥፊዎች ወይ ደግሞ አሁን ቅድም የተነጋገርንባቸው የነዚህ አይኮኖክላዝማ የሚባሉ የዚህ እምነት ተከታዮች የነበሩ ሰዎች እንደ ተቃወሙትና እነሱ ደግሞ ለሞት አሳልፈው እንደሰጡት በእምነቱ ምክንያት አስረው እንደገደሉት ሰማዕት እንደሆነ ይነገራል። ስቲፈን ኦፍ ዘ ያንገር ደግሞ ታናሹ እስጢፋኖስ ተብሎ የሚጠራው 764 አፕ ቱ 765 ዓመተ ምህረት ይኖር የነበረ ይሄ ሰው ደግሞ በስምንተኛው ክፍለ ዘመን ከሚታወቁ ሰማዕታት አንዱ ነው። የቅዱሳን ምስሎችን ክብር እንዲቀጥል ከመከላከሉ ተይዞ በምስራቅ ኦርቶዶክስ ታሪክ ታላቅ ሰማዕት ተደርጎ ይቆጠራል። ፖል ኦፍ ኮንስታንቲኖፕል የቆንስታንቲኒያው ጳውሎስ ተብሎ የሚጠራው ደግሞ አራተኛው በምስል አጥፊዎችና ምስል አክባሪዎች መካከል በነበረው ግጭት ወቅት መከራን ተቀብሎ ሰማዕት የሆነ ሰው ነው። አምስተኛ በአረብ ግዛቶች ውስጥ የተሰዉ ክርስቲያኖች በሶሪያ በፍልስጤምና በሜሶፖታሚያ አንዳንድ ክርስቲያኖች እምነታቸውን በመጠበቅ ሰማዕት የሆኑበት ዘመን ነው። ብዙዎች ስማቸው በየአካባቢው የቤተ ክርስቲያን መዝገቦች ብቻ ተጠብቆ የተቀመጠና የቀረ ነው። ዋና ዋና የስምንተኛው ክፍለ ዘመን ክስተቶች በ726 ዓመተ ምህረት የምስል አጥፊነት እንቅስቃሴ የተጀመረበት፣ በ754 ዓመተ ምህረት ደግሞ የቅዱሳን ምስሎች ተቃውሞ የደረሰባቸው፣ በ765 ዓመተ ምህረት ሰማዕታት የሆኑ እነ ታናሹ እስጢፋኖስ ሰማዕት የሆኑበት ዘመን፣ በ787 ዓመተ ምህረት ደግሞ የዚህ ሰከንድ ካውንስል ኦፍ ኒሲያ የሁለተኛው የኒቅያ የሃይማኖት ጉባኤ የተካሄደበት የምስሎችን ክርክር እንዲያበቃ የተደረገበት ነው። እንዲህ በተለይ በዚህ ውስጥ ማለት ነው ያለፉት እነዚህ ሰማዕት ሆነው ያለፉት ሰዎችን ስንመለከት የካፖቶሊያ ፒተር፣ አንድሪ ኦፍ ክሬት፣ ስቲፈን ዘ ያንገር እነዚህ በተለያየ ዓመተ ምህረት ሰማዕት ይሁኑ እንጂ በክርስትና እምነታቸው ግን ጌታችን ኢየሱስ ክርስቶስን አስከብረው ያለፉ እንደሆኑ የቤተ ክርስቲያን ታሪክ ያስረዳል። ስምንተኛው ክፍለ ዘመን እንግዲህ ሰማዕታት በተለዩ ከቀደሙት ዘመናት የሚለዩት በውጭ ዓለማዊ አገዛዞች ብቻ ሳይሆን በክርስቲያናዊ ዓለም ውስጥ በተነሱ የሃይማኖት ክርክሮች ምክንያት መከራን ተቀብለው ጌታችን ኢየሱስ ክርስቶስን አስከብረው ያለፉ ብዙ ሰማዕታት እንደነበሩ እንመለከታለን። የእስራኤል አምላክ እግዚአብሔር አባቶቻችን ይህንን የከበረውን ያንተን ቃል ለእኛ ያሳለፉበት ዘመን የከበረ ዘመን ነው። ይህ ዘመን ደግሞ የእስራኤል ቅዱስ በዚህ ዘመን ብዙዎች የክብረ አምላክ እግዚአብሔር ሆይ ሰማዕት ሆኑ። ቃልህ እንደሚናገረው የናዝሬት ኢየሱስ የጌቶቹ ጌታ ኃይል የምታደርግ እግዚአብሔር የዘላለም አምላክ የካፖቶሊያው ፒተር፣ የእስራኤል አምላክ እግዚአብሔር የቀርጤሱ አንድሪያ፣ ታናሹ እስጢፋኖስ፣ ቆስጦንጥንያው ጳውሎስ እንዲሁም በአረብ ግዛት ደግሞ የተሰዉት ኢየሱስ አንተን አስከብረው ያለፉትን ባሪያዎች ዛሬ ደግሞ እናስባቸዋለን። የእስራኤል ቅዱስ እግዚአብሔር ገናናውና እያሉ ንጉሥ በኢየሱስ ክርስቶስ እግዚአብሔር የዘላለም አምላክ ባሪያዎች አንተን አስከብረው እንዳለፉ ቃልህን ይዘን የእስራኤል ቅዱስ ቃልህን እየሰበክን ወንጌልን እየሰበክን እንድንኖር እንድትረዳን በኢየሱስ ስም እጸልያለሁ። ይህን መልእክት የሚሰሙ ታሪክን ብቻ ሳይሆን ወንጌል የመጣበትን ጉዞ እግዚአብሔር እየተረዱ ነገራቸው የክብር አምላክ የተሰራ እንዲሆን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ድንቁ ጌታ ኃያል አምላክ ገናና ነህ አንተ። ወንጌልህን የሚሰብኩ ባሪያዎች ዛሬም በተለያየ ምድር በስደት ያሉት ብርታት እንዲያገኙ እኔ በጌታ በኢየሱስ ክርስቶስ ስም ጸልያለሁ።
ብርቱና ኃያል ንጉሥ፣ ገናና ንጉሥ፣ የምትረዳ የምትባርክ፣ በነገር ሁሉ ጣልቃ የምትገባ ኢየሱስ ወንጌልህ እንዲያበራ ባሪያዎችን ጸጋ እንድትለቅላቸው ጸልያለሁ። ስለሰጠን ስለዚህ ብሩክ ቀን ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን። ነው ኢየሱስ ክርስቶስ ጌታ።